ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዕለተ ማክሰኞ ምሽት ከሀገር ቤትና ከባህር ማዶ ያሰናዳናቸውን ስፖርታዊ ዜናዎቻችንን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እንጋብዛለን። ወደ ቀዳሚው የሀገር ቤት ስፖርታዊ ዜናችን ስናልፍ ይህኛውን ቀዳሚ እናደርጋለን። የኢትዮጵያ እግር ኳስ ፌዴሬሽን የስራ አስፈጻሚ ኮሚቴ አባላት በዛሬው ዕለት አፋጣኝ ስብሰባ በማድረግ ተከታዮችን ውሳኔ አስተላልፏል። በኢትዮጵያ እግር ኳስ ፌዴሬሽን ጸድቆ ስራ ላይ የዋለው የኢትዮጵያ ፕሪሚየር ሊግ የፋይናንስ አስተዳደር መመሪያን በመተላለፍ የተወሰነባቸውን ውሳኔ ይግባኝ በማለት የኢትዮጵያ እግር ኳስ ፌዴሬሽን የይግባኝ ሰሚ ኮሚቴ አራት ክለቦች ላይ ማለትም በመቻል ስፖርት ክለብ፣ ሐዋሳ ከተማ ስፖርት ክለብ፣ ሲዳማ ቡና ስፖርት ክለብ እና መቀሌ ሰባ እንደርታ ስፖርት ክለብ ላይ የተወሰነውን ውሳኔ ያጸና ቢሆንም ሶስቱ ክለቦች ማለትም መቻል ስፖርት ክለብ፣ ሐዋሳ ስፖርት ክለብ እና ሲዳማ ቡና ስፖርት ክለቦች ከኢትዮጵያ እግር ኳስ ፌዴሬሽን መተዳደሪያ ደንብ ውጪ ጉዳዩ ወደ መደበኛ ፍርድ ቤት በመውሰድ ክስ በመመስረትና ውሳኔውን በማሳገድ እግድ የተጣለባቸውን ተጫዋቾች በሶስቱ ክለቦች ተሰልፈው እንዲጫወቱ ማድረጉን የኢትዮጵያ እግር ኳስ ፌዴሬሽን የሥራ አስፈጻሚ ኮሚቴ አባላት በቀን 24/10/2017 ዓ.ም ባካሄደው አስቸኳይ ስብሰባ ላይ ገምግሟል። በመሆኑም ጉዳዩ ከይግባኝ ሰሚ ኮሚቴ ውሳኔ በኋላ በዓለም አቀፉ የስፖርት ገላጋይ ፍርድ ቤት ሊታይ ሲገባው ወደ መደበኛ ፍርድ ቤት በመውሰድ የሶስተኛ ወገን ጣልቃ ገብነትን አስከትሏል። ይህንም ዓለም አቀፍ የእግር ኳስ ማህበር ፊፋ መተዳደሪያ ደንብ አንቀጽ 14 ንዑስ አንቀጽ እና የኢትዮጵያ እግር ኳስ ፌዴሬሽን መተዳደሪያ ደንብ አንቀጽ 17 ተራ ቁጥር 1 የሚጠቅስ ነው። ይህንንም ተከትሎ የኢትዮጵያ እግር ኳስ ፌዴሬሽን የሥራ አስፈጻሚ ኮሚቴ አባላት ዛሬ ሰኔ 24 ቀን 2017 ዓ.ም ባካሄደው አስቸኳይ ስብሰባ የሚከተለውን ውሳኔ አስተላልፏል። አንደኛ፣ ሶስቱም ክለቦች የፍትህ አካላትን ውሳኔ በአስቸኳይ ተግባራዊ እንዲያደርጉ፣ ሁለተኛ፣ የተጣለባቸውን የገንዘብ ቅጣት በመክፈል ሪፖርት እንዲያደርጉ፣ ሶስተኛ፣ የፍትህ አካላት የወሰኑትን ውሳኔ በመደበኛ ፍርድ ቤት በማሳገድ መሰለፍ የሌለባቸውን የታገዱ ተጫዋቾችን ተጠቅመው ያጫወቷቸውን ጨዋታዎች በሙሉ በፎርፌ 0 ነጥብ እና 3 የግብ ዕዳ ተሸናፊ እንዲሆኑ፣ ተጋጣሚዎች የፎርፌ ውጤትን 3 ነጥብ እና 3 ንጹህ ግቦችን አሸናፊ ሆነው እንዲመዘግብላቸው፣ እንዲሁም ሶስቱ ክለቦች እርስ በርስ ያደረጓቸውን ጨዋታዎች ለሁሉም ቡድኖች በፎርፌ 0 ነጥብ እና 3 የግብ ዕዳ ተሸናፊ እንዲሆኑ፣ አራተኛ፣ የሲዳማ ቡና እግር ኳስ ክለብ የታገዱ ተጫዋቾችን በማሰለፍ ያሸነፈው የኢትዮጵያ ዋንጫን በፎርፌ ተሸናፊ ሆኖ ዋንጫው ለወላይታ ዲቻ እግር ኳስ ክለብ ተመላሽ እንዲደረግ፣ አምስተኛ፣ የወላይታ ዲቻ ስፖርት ክለብ የኮንፌዴሬሽን ካፕ የ2025-26 የውድድር ዘመን ተሳታፊ እንዲሆን፣ ስድስተኛ፣ የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር የኢትዮጵያ እግር ኳስ ፌዴሬሽን የሥራ አስፈጻሚ ኮሚቴ የወሰነውን ውሳኔ ተግባራዊ በማድረግ የሊጉን የደረጃ ሰንጠረዥ በአዲስ እንዲያሳውቅ፣ ሰባተኛ፣ ከላይ የተጠቀሱትን ክለቦች በተጨማሪም የፋይናንስ መመሪያውን ተከትለው ሌሎችም 14 ክለቦች ስለመስራታቸው ኮሚቴው ተጨማሪ ክትትልና ምርመራ በማድረግ የመመሪያ ጥሰት ከተገኘ በፍትህ አካላት በኩል እርምጃ ወስዶ እንዲያሳውቅ፣ ስምንተኛ፣ ምርመራው ተካሂዶ በአጭር ጊዜ ውሳኔ እስኪጠናቀቅ ድረስ በፕሪሚየር ሊግ ክለቦች መካከል ከፕሪሚየር ሊግ ወደ ፕሪሚየር ሊግ የሚከናወኑ የተጫዋቾች የዝውውር እንቅስቃሴ ታግዶ እንዲቆይ፣ 9 በአዲሱ የደረጃ ሰንጠረዥ መሰረት በ2017 የውድድር ዘመን ከሊጉ የወረዱ ክለቦች ባሉበት እንዲቆዩ፣ 10ኛ የ2018 የውድድር ዘመን የኢትዮጵያ ፕሪሚየር ሊግ በ2017 ተሳታፊ የነበሩ 18 ክለቦችና ከከፍተኛ ሊግ ያደጉ ሁለት ቡድኖችን በማካተት በ20 ክለቦች መካከል እንዲካሄድና በ2018 የሊግ ውድድር 4 ክለቦች ወደ ከፍተኛ ሊግ እንዲወርዱ፣ ክለቦች ከከፍተኛ ሊግ እንዲያድጉ እንዲደረግ ተወስኗል። ላለፉት ዘለግ ላሉ ዓመታቶች የኢትዮጵያ ሴት ብሔራዊ ቡድንን በማሰልጠን እንዲሁም ከኢትዮጵያ ንግድ ባንክ ሴቶች እግር ኳስ ክለብ ጋር የፕሪሚየር ሊጉን የዋንጫ ክብር በተደጋጋሚ በማንሳት የሚታወቁት አሰልጣኝ ብርሃኑ ግዛው ከዚህ በኋላ ወደ ብሔራዊ ቡድኑ የአሰልጣኝነት መንበር ተመልሼ የብሔራዊ ቡድኑ አሰልጣኝ የመሆን ፍላጎት የለኝም ሲሉ ከናሁ ስፖርት ጋር በነበራቸው ቆይታ ተናግረዋል። አስተያየታቸው እንደሚከተለው ይቀርባል። እንግዲህ እኔ ስነሳ 4 አሰልጣኝ ነበሩ ኢትዮጵያ ውስጥ፣ አሁን የሉም። በጣም ትልልቅ ገንዘቦች ቀርቦልኝ ነበር ወደ በተለይ ለአፍሪካ ዋንጫ ባሳለፍኩበት ጊዜ ብሔራዊ ቡድኑን ግን አልፈልግም ብዬ ፍላጎቴ ብር ሳይሆን
ሴቶች ላይ ነው። እዚህ አድርሻለሁ። አሁን ደግሞ ብዙ ባለሙያተኞችን እያፈራን ነው ብዬ ነው የማስበውና እኔ ያው ደክም ያለው አሁን ይቀረኝ ብዬ የማስበው በብሔራዊ ቡድን ሳይሆን በክለቤ 4 ዓመት የመቆየትና ከዛ በኋላ ግን በሚዲያው ዘርፍ እንደገና ደግሞ አንድ ገዳማቶችንም በተለይ እስካሁን ድረስ ያላሳለፍኳቸው ወደ ራሴ እመለሳለሁና ናሽናል ቲም እንኳን ተመልሼ የማሰለጥንበት ህልም የለኝም። ምክንያቱም ወጣቶች የኔን ስራ ማስቀጠል አለባቸው ብዬ አስባለሁ። ምንም ጥያቄ የለው። በዚህ በ26 ዓመት ውስጥ 27 ዋንጫን አግኝቻለሁ። በየካ ክፍለ ከተማ እንደገና ደግሞ በሴንትራል ጤና ኮሌጅ፣ በአዲስ አበባ ምርጥ፣ በኢትዮጵያ ንግድ ባንክ እነዚህ ትልልቆችን ያገኟቸው ዋንጫዎችን ወጣቶች ያሳኩታል ብዬ አስባለሁ። ከዛ ቀጥሎ ደግሞ አመለካከቶች እንዲሰበሩ ሴቶች እግር ኳስ ላይ ፊታቸውን ሰዎች እንዲያዞሩ ጠምዝዝናቸው ያመጣናቸው ሰዎች ሁሉ አሉና እነዚህ ነገሮች ሌላው ደግሞ በቆየዎቹባቸው 26 ዓመታት ከሁሉ ነገር የወለድኳቸው 3 ልጆች ቢኖርም እኔ ከስደት መልስ እስከ ብሔራዊ ቡድን አሰልጣኝነት የሚል መጽሐፍ ጽፌያለሁ። በቅርቡ ጊዜ ደግሞ ከቅኝት ኳስ ሚዲያ ጋር በመሆን ዶኩመንተሪ ፊልምንም ደግሞ ለህዝብ አድርሻለሁና እነዚህ ነገሮችን ቶሎ ቶሎ የምሰራቸው 25 ዓመት ኢዩበልዩን ወጣቶች አልጋ ባልጋ ሆኖልህ እንዳልመጣ እንዲያውቁና እግር ኳሱን ስፖርቱን በተለይ ሴቶቹን በደንብ አጠንክሮት እንዲሄዱት ከማለት አኳያ ነውና ናሽናል ቲሙን ከዚህ በኋላ ላሉት ወጣቶች ከኋላው ነው ማገዝና መርዳት ነው። 14 ዓመት ወጣ ገባ እያልኩኝ ባይመችም ሳይመቸኝም እጅግ ፈታኝ በሆነ ዘውድና ጎፈር ተጥሎብኝላ የተረፍኩባቸው አጋጣሚዎች አሉና ዘውድና ጎፈር ማለት እኔና አስራት አባተ ሁለታችንንም ለመለየት ፈልጎ እኔ ዋና አሰልጣኝ ነበርኩኝና ከዛ በኋላ ግን ሁለታችን ማቀም ስላለን በምን እንለይ ተብሎ ይሄን ሁሉ አጋጣሚ ያሳለፍኩ ሰው ስለሆንኩኝ ይሄንን በየሚዲያ በየጊዜ የማወራው ትልቁ ነገር ምንድነው ሰዎች ቻሌንጅ ማድረግ እንደሚችሉና ማሸነፍ እንደሚችሉ የዛሬ እግር ኳስ በወየ ጀምረን ዛሬ ከ200 እስከ 300 ሺህ ደሞዝ መከፈል የጀመረበት ነው ብዬ ነው ማስበው። ዞሮ ብሔራዊ ቡድኑን እንግዲህ ከዚህ በኋላ ከኋላ ሆኖ ይመደገፍና ሀገርን በምንም አትተዋትም። በየትኛውም ሰዓት ላይ ምናልባት ከቻልኩኝ በዚህ 4 ዓመት እግዚአብሔር ፈቃዱ ከሆነ በቻምፒየንስ ሊግ ላይ ትልቅ ውጤት ማምጣትና ከቻልኩኝ ደግሞ የዓለም ዋንጫ ክለቦች ሻምፒዮን ላይ ብገኝ ደስ ይለኛል። ያለበለዚያ እስካሁን ድረስ የሰራቸው ነገሮች በሙሉ እግዚአብሔር ክብሬን ዝጓ በጣም ጥሩ ጊዜ ነው ብዬ አስባለሁ። ወደ ሌላኛው የሀገር ቤት ስፖርታዊ ዜናችን ስናልፍ የኢትዮጵያ ብሔራዊ ቡድን እናገኛለን። በ29 የአፍሪካ ዋንጫ የውድድር መድረክ ላይ ኢትዮጵያን የሚወክሉ ታዳጊ ስፖርተኞችን ለማግኘት ስልጠና ተጀምሯል። የኢትዮጵያ እግር ኳስ ፌዴሬሽን ይህንን የስልጠና መርሃ ግብር እየመራ እንደሚገኝም ይታወቃል። በስልጠና መርሃ ግብሩ ላይ የተገኙት የፌዴሬሽኑ ፕሬዝዳንት ክቡር አቶ ኢሳያስ ጂራና የጽህፈት ቤቱ ኃላፊ አቶ ባህሩ ጥላሁን ለታዳጊዎቹ ንግግርና መልእክትም አስተላልፏል። ልምምዳቸውንም ተከታትሏል። 40 ታዳጊዎችን በመያዝ ወደ ስልጠናው የገቡት የታዳጊዎች ስልጠና ተጠናክሮ የቀጠለ ሲሆን የዛሬው 3ኛ ቀን መርሃ ግብር የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ኢሳያስ ጂራና የስራ አስፈጻሚ ኮሚቴ አባላት እንዲሁም የኢትዮጵያ ወንዶች ብሔራዊ ቡድን የአሰልጣኞች ቡድን አባላት ተገኝተው ታዳጊዎቹን አበረታቷል። ክቡር ፕሬዝዳንቱ ከአሜሪካው ሮካል ፕሪሚየር ሶከር በመምጣት ስልጠናውን እየሰጡ ለሚገኙት ቤንጃሚን ዚመር የኢትዮጵያ ብሔራዊ ቡድን ቱታን በስጦታ አበርክተውላቸዋል። በዚሁ ጊዜ የፌዴሬሽኑ ፕሬዝዳንት አቶ ኢሳያስ ጂራ ታዳጊዎቹ በ2029 ኢትዮጵያን በሚወክለው የብሔራዊ ቡድን ስብስብ ላይ ሊካተቱ የሚችሉበት እድል እንዳለ ገልጿል። በተመሳሳይ ለታዳጊዎቹ ስራቸውን በስፖርታዊ ጨዋነት ጠንክረው እንዲሰሩና ወደ ተሻለ ደረጃ እንዲሸጋገሩ መልእክታቸውንም አስተላልፈውላቸዋል። ይህ ናሁ ቴሌቪዥን ነው። ክቡራትና ክቡራን ተመልካቾቻችን ስፖርታዊ ዜናዎቻችን እንደቀጠሉ ናቸው። ቀደም ሲል የሀገር ቤት ስፖርታዊ ዜናዎችን ወደ እናንተ አደርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተገኙ ስፖርታዊ ዜናዎች ወደ እናንተ የሚደርሱ ይሆናል። አብራችሁ ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሉ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል።
ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ወደ ቀዳሚው የባህር ማዶ ስፖርታዊ ዜናችን ስናልፍ የዓለም ክለቦች ዋንጫ የውድድር መድረክ እናገኛለን። አንድ ጊዜ በሙቀት ሌላ ጊዜ ደግሞ በዝናብ ምክንያት ጨዋታዎች ቢቆራረጡበትም አሁን ግን የጥሎ ማለፍ 16 ጨዋታዎችን እያከናወነ የሚገኘው የዓለም ክለቦች ዋንጫ የውድድር መድረክ የጥሎ ማለፍ 16 ጨዋታዎች እየተከናወኑበት ይገኛሉ። እስካሁን ድረስ 6 ክለቦች ሩብ ፍጻሜውን መቀላቀላቸውን ያረጋገጡ ሲሆን ዛሬ በሚደረጉ 2 ጨዋታዎች ደግሞ ቀሪ 2 ክለቦች ወደ ሩብ ፍጻሜ ማለፋቸውን የሚያረጋግጡ ይሆናል። እስካሁን ድረስ የብራዚሉ ክለብ ፍሉሚኔንሴ እንዲሁም ደግሞ የሳውዲ ፕሮ ሊጉ ተሳታፊ ክለብ ሃሊላል፣ የብራዚሉ ሌላኛው ክለብ ፓልሜራስ፣ የእንግሊዙ ክለብ ቼልሲ፣ የፈረንሳዩ ክለብ ፒኤስጂ እና የጀርመኑ ክለብ ባየር ሙኒክ ወደ ኳርተር ፋይናሉ ማለፋቸውን አረጋግጧል። ዛሬ ምሽት 2 ጨዋታዎች የሚከናወኑ ሲሆን በተለይ ምሽት 4 ሰዓት ላይ የስፔኑ ክለብ ሪያል ማድሪድ ከጣሊያኑ ክለብ ዩቬንቱስ ጋር የሚያደርጉትም ጨዋታ ይጠበቃል። ሪያል ማድሪድ ምድቡን በአንደኝነት በማጠናቀቅ ጥሎ ማለፍ 16ቱን መቀላቀሉ የሚታወስ ሲሆን ዛሬ ከዩቬንቱስ ጋር ጨዋታውን የሚያደርግ ይሆናል። አሰልጣኝ ዣቢ አሎንሶ በመጀመሪያው የውድድር መድረክ ላይ ረጅም ርቀት ያደርጋል ተብሎም ይጠበቃል። ተጋጣሚው ክለብ ዩቬንቱስ ምድቡን በሁለተኝነት ያጠናቀቀ ሲሆን ረጅም ጉዞ ያደርጋሉ ተብለው ቅድመ ግምት ካገኙ ክለቦች መካከል አንደኛው ሆኗል። ዛሬ ምሽት 4 ሰዓት ላይ በሚያደርጉት ጨዋታ ላይ ክሊያን ምባፔ በሪያል ማድሪድ በኩል ከጉዳቱ አገግሞ ወደ ሜዳ ሊገባ እንደሚችል ዣቢ አሎንሶ ፍንጭ ሰጥቷል። ዛሬ ሌሊት 10 ሰዓት ላይ የጥሎ ማለፍ 16 የመጨረሻ ጨዋታ ሲደረግ የጀርመኑ ክለብ ቦሩሲያ ዶርትሙንድ ከሜክሲኮ ክለብ ሞንቴሪያን ጋር የሚያደርጉት ጨዋታ ትልቅ ትኩረትን አግኝቷል። በዚህ ጨዋታ ላይ ምናልባትም ቦሩሲያ ዶርትሙንዶች በቀላሉ ጨዋታውን አሸንፈው ወደ ሩብ ፍጻሜው ሊያልፉ እንደሚችሉ እየተገመቱ ይገኛል። በመጨረሻም አጫጭር ስፖርታዊ መረጃዎች ደግሞ እንደሚከተለው ተሰናድቷል። እነሱን ተከታትለን እንመለስ። የማንቸስተር ዩናይትድ የፊት መስመር አጥቂ ማርከስ ራሽፎርድ አሁን ላይ በውሰቱ ላይ እየተጫወተበት የሚገኘው ክለቡ አስተን ቪላ ቆይታውን ወደ ቋሚነት ዝውውር ቀይሮት የማያስፈርመው ከሆነ በዚያው በፕሪሚየር ሊጉ ለመቆየት ሲል ወደ ሌላ የሊጉ ክለብ አምርቶ የመጫወት ፍላጎት እንደሌለው ተናገረም። የ27 ዓመቱ ተጫዋች ላለፉት 6 ወራቶች በአስተን ቪላ ቤት የነበረውን የውሰት ውል ኮንትራት መጠናቀቁን ተከትሎ አሁን ላይ ወደ ቀድሞ ክለቡ ማንቸስተር ዩናይትድ ተመልሷል። አስተን ቪላ የተጫዋቹን የውል ኮንትራት ወደ ቋሚነት ፊርማ የመቀየር ፍላጎት እንደሌለው ተገልጿል። የፊት መስመር አጥቂው በአስተን ቪላ ቤት ቆይታው በሊጉ ብቻ 10 ጨዋታዎችን አድርጎ 2 ግቦችን ከመረብ ሲያሳርፍ 2 ለጎል የሆኑ ኳሶችን ለቡድን አጋሮቹ አመቻችቶ ማቀበሉም የሚታወስ ነው። የሰሜን ለንደኑ ክለብ አርሰናል ሁለተኛ ግብ ጠባቂውን ማስፈረሙን በዛሬው ዕለት ለክለቡ ደጋፊዎችና ለሚዲያ አካላት ይፋ አድርጓል። የቼልሲው ግብ ጠባቂ ኬፓ አሪዛባላጋን ማስፈረማቸውን መድፈኞቹ በዛሬው ዕለት ይፋ አድርጓል። መድፈኞቹ ኬፓ አሪዛባላጋን የቡድኑ ቁጥር 2 ግብ ጠባቂ አድርገው በ3 ዓመት የውል ኮንትራት ማስፈረማቸውንም እንደዚሁ ይፋ አድርጓል። አርሰናል የ30 ዓመቱን ኬፓ አሪዛባላጋን በቼልሲ ያለውን ኮንትራት ማፍረሻ 5 ሚሊዮን ፓውንድ በመክፈል ነው የቡድን አጋሩ ማድረግ የቻለው። በቀጣይም ዳቪድ ራያና ኬፓ አሪዛባላጋ ቋሚ አሰላለፍ ውስጥ ለመካተት ከፍተኛ ፉክክር ያደርጋሉ ተብሎ ይጠበቃል። ባለፉት የውድድር ዓመታት አርሰናል በሊጉ ለ3 ተከታታይ ዓመታት ሁለተኛ ደረጃን ይዞ ሲያጠናቅቅ የተጫዋቹ ሚና ከፍተኛ እንደነበረም የሚታወቅ ነው። በቀጣይም ሁለቱ የዓለማችን ታላላቅ ግብ ጠባቂዎች ለአርሰናል ከፍተኛ ፉክክር ለማድረግና ወደ ቋሚ አሰላለፍ ውስጥ ለመግባት ብርቱ ፉክክር ያደርጋሉ ተብሎ ይጠበቃል። የጀርመኑ ክለብ ባየር ሙኒክ ኮሎምቢያዊውን የፊት መስመር አጥቂ ሉዊስ ዲያዝን ከእንግሊዙ ክለብ ሊቨርፑል የማስፈረም ፍላጎቱ ከፍተኛ መሆኑን ስካይ ጀርመን ያስነብቧል። ይሁንና የተጫዋቹ ባለንብረት ክለብ ሊቨርፑል ተጫዋቹን የመሸጥ ፍላጎት እንደሌላቸው የመረጃ ምንጩ አክሎበታል። ይህ 28 ዓመት አጥቂን ለማስፈረም ከባየር ሙኒክ በተጨማሪ ሌሎች የአውሮፓ ታላላቅ ክለቦችና የሳውዲ ፕሮ ሊግ ተሳታፊ ክለቦች ከፍተኛ ፍላጎት አላቸው ተብሏል። ነገር ግን በአዲሱ 2025-26 የእንግሊዝ ፕሪሚየር ሊግ የውድድር ዓመት ላይ ከፍተኛ ተጽዕኖ ፈጣሪ ተብለው ከሚጠበቁ ተጫዋቾች መካከል የ28 ዓመቱ የግብ አዳኝ ይገኝበታል። ክቡራትና ክቡራን ተመልካቾቻችን ለዕለተ ማክሰኞ ምሽት ከናሁ ቴሌቪዥን ከሀገር ቤትና ከባህር ማዶ የተሰናዱ ስፖርታዊ ዜናዎቻችን ይህንን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ከዜናዎቹ ጋር ገዛኸኝ ዱላ ቆይታ አድርጌያለሁ። መልካም ጊዜ። እነሆ የምስራች
የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ።